መመለስ አለብኝ ወደ መጣሁበት ማለት አንተም ምንም ትሪት ታረጋግኝም አልቻልክም በቃ ቢያንስ እንኳን በቻልኩ አቅም እኔም ትሪት ማድረግ አልቻልኩም ግን ደግሞ ስሄድ ማለት ሁሉም ነገር ቀርቷል ወይ ደግሞ ሁሉም ነገር ትቻለው ማለት አይደለም ስመጣ በሰላም ነበር የመጣሁት በሰላም እንዳይሆን ያደረከው ደግሞ አንተ ነህ ስታየኝ እንዴ ምን አክል እንደምንጨጭ እና ቤቴ ላይ ተቀብዬ ገቢ እንድልሽ ነው ምን ትሪት ነው ያስለቀስሽ እኔ እኮ ግራ ገባኝ እኔ ያለሁበት ሁኔታ ምንም ደስ አይልም ምንም ልክ አይደለም ኧረ ጉድ ፈላ ቢያንስ እንኳን ነገ የምትጸጸትበትን ነገር ባታደርግ ደስ ይለኛል በቃ ደግሞ እዚህ ድረስ አንተን ብዬ እስከመጣው ድረስ ስመለስም መናገር መቻል አለብኝ ላንተ እኔ ደክሞኝ ያለኝ ሰው ነኝ እዩ በቃ ተይ እኔ ደክሞኝ ብሩኬ ለምዶ መጨቃጨቅ የምትወደው እኔ ደክሞኛል እሺ ልትሄጂ ነው አይደል በቃ እግዚአብሔር ካንቺ ጋር ይሁን አልኩሽ ሰላም ሰላም ቤተሰብ እንዴት ናችሁ ነው ያለው እግዚአብሔር ይመስገን ደህና ነኝ ሁላችሁም በያላችሁበት ደህና ሁኑ እኔም ደህና ነኝ እግዚአብሔር ይመስገን እና ዛሬ ያው ተመልሼ መጥቻለሁ እና የመጣሁበት ምክንያት ምንድነው ያው በቃ እየተፈጠሩ ያሉትን ነገሮች ታውቃላችሁ እያያችሁ ነው እና እኔ ደግሞ በቃ ከዚህ በላይ መጠበቅም መልፋትም ያለብኝ አይመስለኝም ማለት የቻልኩትን አክል ሞክሬያለሁ ጥሬያለሁ ግን ያው ምንም ነገር እንትን ሊል አልቻለም ብሩኬም ያለበትን እንትን አይታችኋል ማለት ምንም እንትን ሊረዳኝ አልቻለም ስለዚህ ደግሞ እኔ በቃ ከዚህ በላይ እዚህ መቆየት ያለብኝ አይመስለኝም ወደ ተጀራ ልመለስ ነው ማለት በቃ ወደ ቤተሰቦች መመለስ አለብኝ አንደኛ ያው ጊዜም እየደረሰ ስለሆነ አሁን ላይ በጣም እየከበደኝ ነው ሲቀጥል ደግሞ እዚህ ሆኜ የሆነ ነገር ቢፈጠር እንኳን ካጠገቤ ሊሆን ይችላል ሰው ስለሌላ እዛ ሄጄ የሆንኩትን ቦል ይሻለኛል ምክንያቱም ብሩኬ ምንም ሊረዳኝ አልቻለም ምንም ማለት ነው ምክንያቱም የልጅ አባት ነው እስከሆነ ድረስ እኔን መረዳት መቻል ቢያንስ እንኳን ሌላው ነገር ቢቀር እኔን ትሪት ማድረግ መቻል እንኳን ነበረበት ግን ያንን ነገር እንኳን ሊያደርግ ፈቃደኛ አይደለም ስለዚህ እኔና እሱ ጊዜው ሲደርስ ተገናኝተን ከዛ በኋላ የሚሆነውን ነገር አብረን ብናይ የሚሻል ይመስለኛል በቃ እዚህ መሆኔ ምንም ትርጉም የለውም ምክንያቱም መመለስ ነው ያለብኝ እሱም ከልጅቷ ጋር እያደረገ ያለው ነገር ምንም ደስ አላለኝም ምክንያቱም ከልጅቷ ጋር ቀልድ ነው ምናምን እያለ ነው ግን ያ ነገር እኔን አላሳመነኝም ምክንያቱም እንደዚህ አይነት ቀልድ ሊሆንም ሊኖርም አይችልም ምን አይነት ቀልድ ነው ይሄ ማለት ሃይሚን በፈለገው መንገድ ማሳመን ቢፈልግ በእንደዚህ አይነት መንገድ ግን መሆን አልነበረበትም ስለዚህ እኔ ደግሞ በቃ እሱ እንደዚህ እያደረገ እንደዚህ እየሆነ እኔ እዚህ እሱን እየለመንኩኝ እሱን እየተለማመጥኩኝ የምቆይበት ምንም ምክንያት የለም ምክንያቱም በቃ እኔም የራሴን ህይወት መኖር እፈልጋለሁ በቃ እኔ የምፈልገው ምንድነው ልጁን አምኖ የልጅ አባት እንደሆነ አምኖ በቃ ለልጁ ያለውን እንትን እንዲያሳየና ለልጁ መሆን ያለበትን እንዲሆን ነው የምፈልገው ከዚህ በኋላ በእንደዚህ አይነት ምክንያት ከሱ ጋር መጨቃጨቅም መጣላትም እንትን ማለትም መረበሽም አልፈልግም እኔ በቃ የፈለገ የሰው ልጅ ደስተኛ እንደዚህ ሲታይ ደስተኛ ሊመስል ይችላል ብዙ ነገር ተብያለሁ በሱ ምክንያት ብዙ ነገር የሱን ህይወት ለመበጥበጥ ነው የነሱን ህይወት ለመበጥበጥ ነው እነሱ ለማለያየት ነው ተከፍሎሽ ነው እንደዚህ ሆነሽ ነው እንደዚህ መትሽ ነው ግን እኔ ያንን ሁሉ ነገር ማድረግ አያስፈልገኝም ምክንያቱም ሴት ልጅ ነኝ እኔም ሃይሚም ሴት ልጅ ናት በዚህ ለክሷን ለመጉዳት እኔ ተከፍሎኝ የሆነ ነገር ተደርጎ ምናምን መመጣበት ምክንያት የለም የራሴ የሆነ ህይወት መኖር ፈልጋለሁ እኔም እና ደግሞ እነሱን ለማለያየት በዚህ ልክ በዚህ መንገድ ልክ አልሄድም የልጅ አባት ስለሆነ ከኔ ጋር መሆን አለበት አልኩኝ እንጂ እኔ ብሩኬ ከሃይሚ ጋር እንዲለያዩ ፈልጌ ወይ ደግሞ የነሱን ህይወት መበጥበጥ ፈልጌ ምናምን በሌላ መንገድ በሌላ አይነት እንትን ኬዝ መጥቼ አይደለም ከዚህ በኋላ ያው ወደዛ መሄድ የፈለኩበት ምክንያት በቃ ጊዜም እየደረሰ ነው እያመመኝም ስለሆነ በቃ እዛ ሆኜ ብከታተል ይሻላል ብዬ ነው እንጂ ያው ከጎኔ መሆን የነበረበት እሱ ነበረ ማለት በቃ ብሩኬ በዚህ ሰዓት ከጎኔ ያስፈልገኛል የልጅ አባት እስከሆነ ድረስ እኔ ብቻዬን ይሄን ሁሉ ነገር መቋቋም አለብኝ ብዬ አላስብም ነበረ ግን እሱ እያደረገ ያለው ነገር ምንም ደስ ስለማይል በቃ ሄጄም ማድረግ የምችለው ነገር ካለ ለማድረግ እሞክራለሁ በሌላ መንገድም ቢሆን ማለት በቃ እሱን ማግኘት የምችልበት መንገድ ከመሞከር ወደኋላ አይደለም እሱም ደግሞ ቢያንስ እንኳን ይሄን ነገር ተረድቶኝ እዛ እንኳን መጥቶ የሆነ በሆነች መንገድ ትሪት እንዲያደርገኝ ምናምን ነገር ለማድረግ እሞክራለሁ ብቻ ቤተሰብን ያለውበት ሁኔታ ጥሩ አይደለም እናንተም ትረዱኛላችሁ ብዬ አስባለሁ በቃ ምን አክል ሰው በዚህ ሰዓት ከጎናችሁ እንደሚያስፈልጋችሁ በተለይ ደግሞ የልጅ አባት ነው ብላችሁ የምታስቡት ሰው በዚህ ሰዓት ከጎናችሁ
ምን ያክል እንደሚያስፈልጋችሁ ታውቃላችሁ። ስለዚህ እኔም እስቲ ብቻ መሄድ የፈለኩት ለዚህ ነው እንጂ እዚሁ ሆኜ ሁሉንም ነገር እንትን ብል ደስ ይለኝ ነበረ። ግን መሄድ ስላለብኝ እዛም እንትን ስላልኩኝ የጀመርኩትም እዛም ስለሆነ ክትትለኝ በቃ እዛ መሄድም ስላለብኝ ነው እንጂ ሁሉንም ነገር ሳላስተካክል መሄድ አልፈለኩም ነበረ። እና ብሩኬን ጠርቼዋለሁ። በቃ ለአንዴና ለመጨረሻ ጊዜ ቢያንስ ላገኘውና እሱንም ተሰናብቼ ነው መሄድ የምፈልገው እና ያለውን ነገር ሁሉንም ነገር ነግሬው በቃ ከኔ ጎን ሊሆን በሚችልበት መንገድ እንዲሆንና እኔን በማገዝ በሚችልበት መንገድ ማለት ማገዝ ስላችሁ በጥቅም ምናምን በገንዘብ ሳይሆን በቃ ቢያንስ እንኳን እንዴት ሆንሽ እንዴት ነሽ ምናምን በሚል እንትን እንደዛ ቢያደርግ ቢያንስ እንኳን በእንደዚህ አይነት መንገድ ከጎኔ ቢሆን ደስ ይለኛል። ስለዚህ ብቻ አላቅም ማለት እዛም ሄጄ መሆንበት ሁኔታ ጥሩ ላይሆን ይችላል ምናምን ጥሩ ስሜት ውስጥ ላልሆን እችላለሁ። እሱንም አግኝቼው ለመጨረሻ ጊዜ መሄድ ነው የፈለኩትኝ። ደውዬለታለሁ እስቲ እመጣለሁ ብሎኛል እና በቃ ሲመጣ ነግረዋለሁ ያለሁበትንም ሁኔታ ነግረዋለሁ እና እሱም ደግሞ በቻለው አቅም በቃ ቢያንስ እንኳን እየደወለ እንኳን አለው ከጎንሽ ነኝ ቢለኝ ደስ ይለኛል። ምክንያቱም የልጅ አባት ነው። ሲቀጥል ደግሞ በቃ እሱ ነው በዚህ ሰዓት ከጎኔ መሆን ያለበት ብዬ አስባለሁ እና መጥቶ ያለውን ነገር ብናወራና ቢያንስ እንኳን በቃ መሆን ያለበት ነገሮች ቢሆኑ ደስ ይለኛል እና እየመጣው ነው ብሎኛል። ደውዬለታለሁ። ያው ከዚህ በፊት ካሜራ ይዤ ምናምን መምጣቴ ትንሽ ደብሮት ነበር። ሊደብረው ይችላል ግን ያው ምንም ማድረግ አልችልም። ምክንያቱም ሁሉንም ነገር መታወቅ ስላለበትና ያው እኔም በቃ እንትን ማለት ስላለብኝ ነው። ስለዚህ እስቲ ይምጣና ደግሞ የሚለውን ነገር እንሰማለን። ደስተኛ ላይሆን ይችላል ምናምን ነገር ግን ያው ቢሆንም ብቻ መጥቶ መገናኘት ስላለብን ነው ይሄንን ላደርግ የፈለኩት። መምጣት ስላለበት አግኝቼው ማውራት ስላለብኝ ነው ይሄንን ነገር ያደረኩት። የጠራሁትም ለዛ ነው እና ያው ካሜራ ይዞ መምጣቱ ሊያስፈልግ ይችላል ግን ካሜራ ይዞ መምጣት ስላለብኝ ነው ይዤ የመጣሁት። ምክንያቱም ሁሉም ነገር እያንዳንዱ እየተፈጠረ የነበረው ነገር እናንተ ታውቃላችሁ። ስለዚህ ሁሉም ነገር መሆን ያለበት እንደዛ ነው እና ብቻ አላውቅም ጥሩ ነገር ይፈጠራል ብዬ አስባለሁ። ምክንያቱም እሱ ያው እኔ ሲያገኝ የሚፈጠሩ ነገሮች አሉ። ግን ደግሞ እስቲ ዛሬ እንኳን በጥሩ መንገድ ለማውራት ሞክራለሁ ላለመጨቃጨቅ። ያንን አልፈልገውም እኔም እሱም አይፈልገውም። ስለዚህ በቃ በጥሩ መንገድ በሰላማዊ መንገድ እንድናወራ ነው የምፈልገው። ብቻ ያው ይምጣና ደግሞ እስቲ እናወራለን ከሱ ጋር። እንኳን ስርቆ ይቅርና እያለም የሚናፈቅ ሰው መለየት የደረሰበት ነው የሚያውቀው ህመሙን ስቃዩን። ዳገት ቁልቁለቱን ተማጸንኩት አድርሰኝ ካለህበት እያልኩ የልቤን ባይሞላ ባላገኝ መጣለው ባሳቤ ላጫውት። ዳንስ አሉልሽ ወይ ጉድ! እኔ እኮ በቃ መፋጠጥ ጀመርኩ። ምን ችግር አለው እንግዲህ ሁሉም ነገር ካሜራ ፊት ስለሆነ ሱስ ያዘሽ መሰለኝ። እኔም ከካሜራ እሺ ምንድን ነው የጠራሽ? የጠራሁት ለምን መሰለህ ማለት በቃ እኔ እንጃ ብቻ ያው እየተፈጠሩ ያሉት ነገሮች አሉ አይደል እና በቃ እነዛን ሁሉ ነገሮች እኔ መቋቋም ከዚህ በላይ አልቻልኩም። ሲቀጥልም ደግሞ በቃ መመለስ አለብኝ ወደ መጣሁበት። ማለት አንተም ምንም ትሪት ታረገኝም አልቻልክም። በቃ ቢያንስ እንኳን በቻልከው አቅም እኔም ትሪት ማድረግ አልቻልኩም። ለምን ትሪት ማድረግሽ አንቺ ለምን እኔ ለምንድን ነው ተጠያቂ የምታረጊ? ለምን እንዴ ለዚህ ነገር እኮ ተጠያቂ ነው ብሩኬ። ምክንያቱም የልጅ አባት እስከሆንክ ድረስ ቢያንስ እንኳን ሌላው ቢቀር እኔን ትሪት ማድረግ መቻል አለበት። ለምን እኔ እኮ አንቺን በጸባይ መጀመሪያ ተቀበልኩሽ፣ ቀስ ብዬ አወራሁሽ ምናምን ልንግባባ አልቻልንም። በጣም ሌላ ሙድ ላይ ነሽ አንቺ። አሁን ስላለቀሽ ምንም የሚለወጥ ነገር የለም። አንተ ያደረከው ያለው ነገር ነው። እኔ በጣም እኔ ምን አለ ለራሴ እኮ ነው ብዙ ችግር አለብኝ።
እንዴ አንተ ብቻ አይደለም ሃይሚን አሳምናለሁ ብዬ ማን ነገር ውስጥ ገብቻለሁ። ገብቶሻል አይደል? ለአንቺ ልጨነቅ ለሃይሚ ልጨነቅ ለሌላው እንዴ ምን አገባሽ? ራስ ላይ እኮ ችግር እየጨመርክ ያለው አንተ ነህ። አስበሽልኝ ነው። እሺ እኔ ማሰብ ስላለብኝ እኮ አስብልሃለሁ። ምክንያቱም ክፉ ነገር እንዲገጥም ወይ ደግሞ ወደ መጥፎ ነገር ውስጥ እንድትገባ አልፈልግም። ስለዚህ እኔ ማድረግ ያለብኝ ነገር አደርጋለሁ። አለቀ። እኔ ደግሞ ሲቀጥልም አንተን ብዬ እዚህ ድረስም የመጣሁበት ምክንያት ምንድነው? በቃ ቢያንስ እንኳን እዛ ድረስ መጥቼ ሌላው ቢቀር ትሪት ታደርገኛል ወይ ደግሞ ለምንድነው ማደርግ? ቤቴ ድረስ ገብተሽ እኮ ማይሆን ነገር እኮ ነው ያደረግሽው። የዘሪት አሰሚኝ እንዴ ቤቴ ገብተሽ አልወጣም አልሽ። እሺ ብዬሽ ወጣሁ። ስመለስ እንዳላገኝሻለሁ። ስመለስም ጭራሽ የልጅቷን ሻንጣ አዘጋጅተሽ ፎቶ ወርደሽ ምናምን እኮ ነው የጠበቅሽ። ጦርነት እኮ ነው አንቺ እየፈለግሽ ያለሽው። ገብቶሻል አይደል? ምናልባት እንደዛ ማድረጌ ልክ ሳይሆን ቀርቶ ሊሆን ይችላል። ልክ አልነበረም ሊሆን ይችላል። ግን ደግሞ በቃ ሊሆን ይችላል አይደለም። ልክ አይደለም። አንቺ ስሚ፣ ማንንም ሰው በግድ የምታስቆዩ ነገር የለም። በቃ በግድ የኔ ይሁን የሚባል ነገር የለም። ልጁ የኔም ይሁን አይሁን እኔ ካላመንኩበት ልጁ እንኳን የብሩክ ነው እንኳን ቢባል እኔ እሺ በቃ ይሁን አለ። ግን ካንቺ ጋር መቀጠል አልፈልግም ካልኩኝ በቃ ከኔ ጋር መቀጠል ካልፈለግ መብቴ እኮ ነው አይደል? ምንም ግዴታ የምታረግብኝ ነገር እኮ የለም። እኔ ምንም ግዴታ ያረኩበት ነገር የለም። ግን ደግሞ እኔ ትሪት ማድረግ አለብህ። ለምንድን ነው ማደርግሽ? ለምን ግዴታ ከኔ ጋር መሆን አለብህ? ለምንድን ነው ማደርግሽ? ታስቦልሽም ተገፍተሽም እኮ አንቺ እኮ አትቻይም እንዴ? ሰው ነው ደግሞ የሆነ ነገር ውስጥ እንዲገባ የምታደርገው መጀመሪያ ራስ ምን እኔ አልፈልግም ስላልኩኝ ነው የምታደርግበት መንገድ ምንም ደስ አይልም። በቃ ሰውን የምትቀበልበት መንገድ ምንም ደስ አይልም። እኔ ባገርሽ ከልክ በላይ ለሰው አስባለሁ ስለምል ከልክ በላይ ፊት ትሉብኛላችሁ አናቴ ላይ ገባሽ አይደል? እኔ አሁን ስለራሴ ነው ላውራክ የጠራሁት ስለማንም አይደለም። ላውራክ እኮ አይደለም። በቃ የምታወሪውን ነገር በልክ አድርጊ። እኔ ማይሆን ነገር ውስጥ ገብቻለሁ። በቃ እኔ የራሴን ህይወት ልምራበት። እስኪ እየጠራሽ የሆነ ነገር አትበይ። አሁን ልትሄጂ ነው? አዎ ልሄድ ነው የጠራሁት። እግዚአብሔር ካንቺ ጋር ግን ደግሞ ስሄድ ማለት ሁሉም ነገር ቀርቷል ወይ ደግሞ ሁሉም ነገር ትቻለሁ ማለት አይደለም። ከዚህ የሚሄደው ለራሴ በቃ ማንም ሊያስብልኝ ስላልቻለ ለራሴ ማሰብ ያለብኝ ራሴ ነኝ። ስለዚህ ይሄን ውሳኔ ወሰንኩ። በሰላም የመጣን ሰው ነው በሰላም እንቀበለው አይደል? አሁን የሚቀበለው በሰላም የመጣን ሰው ነው። ገብቶሻል? አሁንም ባስላቀረች ምናምን ልታለቅሽ ስለሞከርሽ እኔ ምንም የሚለወጥብኝ ነገር የለም። ይኸውልህ ስመጣ በሰላም ነበር የመጣሁት። በሰላም እንዳይሆን ያደረግከው ደግሞ አንተ ነህ። ስታየኝ እንዴ ምን አክል እንደምንጨጭ እና ቤቴ ላይ ተቀብዬ ግቢ እንድልሽ ነው። ምን ትንሽ ያስለቀስሽ? እኔ እኮ ግራ ገባኝ። ብሩክ ይኸውልህ በቃ እኔ ያለሁበት ሁኔታ ምንም ደስ አይልም። ምንም ልክ አይደለም። ኧረ ጉድ ፈላ። ቢያንስ እንኳን ነገ የምትጸጸትበትን ነገር ባታደርግ ደስ ይለኛል። በቃ ስመጣ በስርዓት እንደተቀበለ ሰው ሆነ አታውራ። ስመጣ እንኳን በስርዓት አልተቀበልከኝም። ለምንድን ነው የምቀበልሽ እኮ ነው እኔ ቢያንስ እንኳን በስርዓት ተቀብለኝ በስርዓት እንድመለስ ማድረግ ትችል ነበር። ለምንድን ነው የምቀበልሽ? ነገር ውስጥ እንድገባ ማድረግ አይደለም። ለምንድን ነው የምቀበልሽ? ለምን መጣሽ አልኩሽ። ልኖር አልሽኝ። ከኔ ጋር ለመኖር እኮ ነው የመጣሽው እንዴ? ምንድነው በቃ የራስሽን ጥፋት እየሸፋፍንሽ እኔን ለመናገር የምትፈጥኝ? በስርዓት ማስረዳት ትችል ነበር። አንተ ሲጀመር ልክ አይደለህም። ከራስ ጋር እንዴት ነው ማስረዳሽ? አንቺ በልበ ሙሉነት በቃ እንደ ባለ አባት እኮ ነው ቤቴ ላይ የመጣሽው አይደል? ቤትክ የመጣሁት አሁን ወደ ኋላ ተመልሰ የምናወራው ነገር ምንም አይጠቅምም። ምን ያለው ድም እንደዛ አይነት ነገር ገብቶሻል? አሁን የጠራሽኝ እኔን ጨቃጨቃ አይደለም በቃ የጠራሁት በሰላማዊ መንገድ መሄድ ስላለብኝ በቃ ሁሉንም ነገር ነግሬክ ተገናኝተን እንዴ መሄድ ስለፈለኩ እንጂ ዝም ብዬ ተነስቼ መሄድ አቅቶኝ አይደለም። ግን ደግሞ እዚህ ድረስ አንተን ብዬ እስከመጣው ድረስ ስመለስም መናገር መቻል አለብኝ ላንተ። እኔ ድክም ደግሞ ያለኝ ሰው ነኝ። እዩ በቃ ተይ። እኔ ደክሞኛል። ብሩኬ ለምዶ መጨቃጨቅ የምትወደው ግን እኔ ደክሞኛል። እሺ ልትሄጂ ነው አይደል? በቃ እግዚአብሔር ካንቺ ጋር ይሁን አልኩሽ እኮ። እኔ ምን ላድርግሽ? እሺ ብቻ ግን እኔ እኮ ምስቅልቅል ውስጥ የገባሁት ባንቺ የመጣ እኮ ነው አይደለ? አንደዛ ምንም በራስህ ስተት አይደለም። እዩታይ ብሩኬ አንተ ሁሉንም ነገር አምነህ ቢሆን ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ያንን ታውቃለህ። ተይ በቃ እሺ ወለድ በቃ ልጁ አልኩሽ እኮ አይደል? በቃ ተይኝ ብዬሽ አይደለም የሚወለደው መወለድ ስላለበት እኮ ተይኝ በቃ አልኩሽ እኮ። በቃ ልጁ ሲወለድ እናወራለን። ግዴታ እየገባሽ አትበጥብጭኝ እኮ አልኩሽ። እንደ ሁሉ ዘመን ቁጭ ብለሽ አሁን መተሽ ነው የምትናገሪ? ማን ስለሆንሽ ነው እንጂ አንቺ ማታብዩ በቃ ስነ ስርዓት ለሚጠራውክ እንድትናገረኝ እኮ እንድናገርሽ ካልፈለክ እኔ ያለው ሌላ ችግር ውስጥ ሆኛው ለአንቺም ተጨንቄ ለዛም ተጨንቄ ለራሴ ለምኑም እንዴት እችላለሁ እንዴ? እኔ ሃይሚን ለመመለስ ብዬ ማሙድ ውስጥ ገባው። በቃ ያንን ችግር የፈጠርከው እኮ ራስህ ነህ። በቃ ራሴ ነኝ አውቃለሁ። ልክም ነበርኩኝ። ልክ አይደለም እንደዛ ማድረግ ልክ ነኝ ብለህ ነው እንዴ? ልክም ነበርኩኝ።
በቃ አይመለከትሽም። ዘለሽ ስለኔና ሀይሚ ማሳቢያ አትሁኝ። እኔ ነገርኩ አንተ ነው ሁሉንም ነገር እዚህ ሁሉ ነገር ውስጥ እንድንገባ ያደረግከው አንተ ነው እኮ ነገርኩ። በቃ መጀመሪያ እሺ እኔ ነኝ። እሺ ከዛስ ምን የሚለውጠው ነው? ስርዓት ባለው መንገድ ሁሉንም ነገር እንዲሄድ ብታደርገው ኖሮ ይሄን እንዴት ነው? እኔ ፈጣሪ ነኝ? ፈጣሪ አይደለሁም አይደለ? ሁሌ እንደ ሕፃን ልጅ የሆነ በቃ አለ አይደል ነገሮችን ሁሉ በተቃራኒ መንገድ መመለስ የምትችል ነው የሚመስልክ። እንደዛ ደግሞ አይሆንም። አንቺ በፖላይት መንገድ ስትመጪ እኔ በፖላይት መንገድ መልስሻለሁ። ገብቶሻል? አንቺ ልብሽን እያደናፋሽ መተሽ እኔ ማን ስለሆንሽ ነው እንቀበልሽ? ስነ ስርዓት ይኑርሽ እንዴ! ማንሽ? እኔ ፈጣሪ ነኝ እንዴ? በጸባይ መጣውን በጸባይ የምቀበለው? በጸባይም እኮ አልተቻልሽም አንቺ ራሳችሁ እንደምንድን ነው የምትይው? ለማንኛውም ልትሄጂ ከሆነ መልካም መንገድ ይኑርሽ። አመሰግናለሁ። በሰላም ፈጣሪ ገላግልሽ። እኔ ከዚህ በላይ ምንም ልልሽ አልችልም። እንዴ እየመጣሽ መጨቃጨቅ አይደብርም እንዴ? እኔ ልጨቃጨቅ ነበር የጠራው፣ ግን ደግሞ ያሌለ ነገር አታወሪያ። በጸባይ መቀበል ትችል ነበር ትለኛለች እንዴ? ቦርሳሽን ተሸክመሽ መተሽ እንዴት ነው የምቀበልሽ? መቀበል ትችል ነበር አለ። ቤቴ ድረስ ቦርሳሽን ተሸክመሽ መተሽ እንዴት ነው የምቀበልሽ? ለምንድን ነው የምቀበልሽ? ለምን አይደለም? እኔ እኮ ማንም እኔ እኮ የራሱ ቤት ያለኝ ሰው ነኝ። ሴትዮ ቤቴ ድረስ ልብስ ይዘሽ መተሽ ምን ጎበዝ ልጅ ነኝ ብዬ እንድቀበል ነው እንዴ? በዚህ ልክ እንደዚህ አይነት ሰው መሆንን አላወቅኩም ነበረ። አድብ ወይኔ እንግዲህ እንዳያችሁት ነው ማለት ምንም ተረጋግቶ ሊያወራ እንኳን ፍቃደኛ አይደለም። ምንም እኔ እንጃ ብቻ ወዴት እየሄደ እንደሆነ ራሱ ልጁ አላውቅም። ጤነኛው ላይ ይመስለኛል በቃ ወደ ራሱ መመለስ አለበት፣ ወይ ጸበል ወይ የሆነ ቦታ ገብቶ ብቻ ወይ ሐኪም ቤት ወደ ራሱ መመለስ አለበት ብዬ ነው የማስበው። በቃ እኔም እስቲ ራሴ ለማረጋጋት እንሞክርና ወደ መጣሁበት እንመለስ። እዚህ መቆየት ያለብኝ አይመስለኝም። እኔም ወደ ቤተሰቦቼ ጋር ሄጄ እዛ የሆንኩትን ብሆን ይሻለኛል፣ እዚህ ሰው በሌለበት የማይሆን ነገር ውስጥ ከምገባ። ስለዚህ በቃ እኔም ወደ ቤተሰቦቼ ልሂድ፣ እንገናኛለን። አመሰግናለሁ። የቤቴ ጓዳ አልጋኔ አንሶላው ትራሴ አሳፍሮኝ ካንቺው ዘንድ ደስ ሲላት ነፍሴ